German American Paul Tillich በአንድ ወቅት ምን አለ? Listening is the number one duty of love. ፍቅር የመጀመሪያው ተግባር ማዳመጥ ነው ይላል። ያ ማለት ምን ማለት ነው? አንድ ሰው የምንወደው ከሆነ አንድ ክላይንትን አንድ ስቴክሆልደርን ኬር ስለነሱ የምናደርግ ከሆነ የመጀመሪያው ነገር የምናደርገው እናዳምጣቸዋለን ማለት ነው። በዛሬው ቪዲዮ 3 ነገሮችን እናነሳለን። አንደኛ listening ወይ ማዳመጥ ለምን ያስፈልጋል የሚለው። ሁለተኛ ነገር ደግሞ ስንት አይነት የlistening levels አሉ የሚለውን እናይና በመጨረሻ ደግሞ በጣም ወደ ውስጥ እንገባና በጣም the highest level የሚባለው listening ምንድነው፣ እንዴትስ እናዳብረዋለን የሚለውን እንነጋገራለን። ኤግዛምፕል ሰጣችኋለሁ። እንደዚሁም አንዳንድ ስቶሪዎች ከራሴም ልምድ እየተነሳው በዚህ ጉዳይ ላይ ትሬኒንጎች፣ ኮቺንጎች ስለማድረግ ለእናንተ የሚጠቅም ነገር ሼር ስለማድረግ አብራችሁን ቆዩ። listening ምንድነው የሚጠቅመን? እንግዲህ ኮሚኒኬሽን ሲባል it's a two way street ነው። መናገር ብቻ አይደለም። አንዳንዴ መሪ ስንሆን አንተርፕረነር ስንሆን የምንሸወደው ምንድነው፣ በቃ ብዙ በማውራት በማሳመን ነው የተግባባን የሚመስለን። ስለዚህ እንትን እናረጋለን ማለት ነው። ብዙ እናወራለን፣ ከማዳመጥ ይልቅ ብዙ እናወራለን። ይሄንን መስበር የምንችለው ግን ኮሚኒኬሽን የቱ ዌይ ስትሪት መሆኑን ካመንን በኋላ አለማዳመጣችንን ደግሞ እንዴት እንደሚጎዳን ካየን በኋላ ልንቀየር እንችላለን። የመጀመሪያው ነገር ማወቅ ያለብን ነገር ምክንያት ይኖረዋል ለምን እኛ ብዙ እንደምናወራ ለምን እንደማናዳምጥ። አንዱ ምክንያት ሊሆን የሚችለው በባህሪያችን ኮንፊገርድ የሆነው ወይም ዋይርድ የሆነው ኤክስትሮቨርት ከሆነን ስፔሻሊ በቃ ማውራት ነው የሚቀናንም የምንወደው ያ ሊሆን ይችላል። ወይም ደግሞ ብዙ ጊዜ የሚሰማን ሰው ስለማያወራ ያንን ጋፕ ለመሙላት ሊሆን ይችላል የምናወራው። በጣም ደግሞ ከዛም ደግሞ ብዙ የማያስፈልጉ ደግሞ አሉ። ለምሳሌ አንድ ሰው ኢጎ ካለበት በቃ አይወነ ሾው ኦፍ የሚል አይነትም ሰው ከሆነ ብዙ ያወራል። በጣም ወርስት የሆነው ግን ኢንሴኩሪቲ ሲኖር፣ አንድ ሰው ብቁ አይደለም ብሎ ሲያምን፣ የሆነ ነገር ይጎልኛል ብሎ ሲያምን ያን ኮምፐንሴት የሚያደርገው ብዙ በማውራት ነው። ስለዚህ መጀመሪያ ደረጃ ማድረግ ያለብን ምንድነው? ብዙ የምናወራ ከሆነ ለምንድን ነው ብዙ ማወራው? ባህሪ ስለሆነ ኤክስትሮቨርት ስለሆንኩ ነው ወይስ ደግሞ ሌሎችን የማወራቸው ሰዎች ብዙ ስለማይናገሩ ነው ወይስ ኢጎ አለብኝ ወይስ ደግሞ ኢንሴኩሪቲ ስለሚሰማኝ ነው ወይ አለመብቃቴን አለመቻሌን ኮምፐንሴት ማድረገው ብዙ ያን ማወቅ አለብኝ። ያን ካላወቅን ብዙ ጊዜ አድሬስ አናደርገውም። ያን ካወቅን በኋላ ግን የተለያዩ የማዳመጥ ሌቭሎች እንዳሉ ደግሞ ማወቅ አለብን እና የትኛው የማዳመጥ ሌቭል የቱ ጋር እንደሚጠቅም ደግሞ በትክክል ማወቅ አለብን። 3 አይነት የማዳመጥ አይነቶች አሉ። አንደኛው ሄዳችሁ አንድ ቦታ ላይ ስታወሩ ለራሳችሁ ብላችሁ ነው የምታዳምጡት። ለምሳሌ ልጃችሁን ዶክተር ጋር ይዛችሁ ስትሄዱ ዶክተሩ ልጃችሁን ቼክ ካደረገ በኋላ ይሄ ችግር አለበት ወይ ይሄ ችግር አለባት ብሎ የሚነግራችሁ ነገር አለ። አሁን የዛን ጊዜ የምታዳምጡት በሌቭል 1 ነው፣ ለራሳችሁ ለልጃችሁ ብላችሁ ነው። ፌር ነው እንደዛ ማድረግ። ግን መስሪያ ቤት፣ ንግድ ቦታ ላይ በዛ ሁሌ ማዳመጥ ማለት ሁሌ ስለራሳችሁ ብቻ ማዳመጥ አግባብ አይደለም። ምናልባት አንዳንድ ሰዎች ገጥሟችሁ ሊሆን ይችላል። እንዲህ ቦታ ሄጄ ቫኬሽን ወስጄ ስትሏቸው ከእናንተ ላይ ስናች ያደርጉና አዎ እኔም እዛ ቦታ ላይ ቫኬሽን ሄጄ ነበረ ወይም ደግሞ ሌክቸር ያደርጓቸዋል። ስናች ከእናንተ ያደርጉትና እንደዛ ማድረግ ነበረብሽ፣ እዚህ ቦታ መሄድ ነበረብሽ ምናምን ኤቭሪቲንግ አባውት themselves ያደርጉታል። እናንተን አዳምጦ ተጨረሳችሁ በኋላ ሼር ማድረግ እየቻሉ እናንተ ሳጨርሱ ዘለው ይገቡና እኔም እንደ አይነት ቦታ ሄጄ ነበረ፣ ለምን እንደዚህ አላደረግም፣ ለምን እንደዚህ አላደረግሽም ምናምን ይላል። እንዴት እንደሚያስጠላ ግን አያችሁት? አንድ ሰው ጃምፕ አድርጎ ገብቶ ከት አድርጓችሁ ኤቭሪቲንግ አባውት themselves ሲያደርጉት በጣም በቃ ከዛ ሰው ጋር ለማውራት ከዛ ሰው ጋር ለመገናኘት ያለን ሞራል ፍላጎት ይቀንሳል። አንድ ነገር ማወቅ አለባችሁ። ሰዎች ስታዳምጧቸውና ሳታዳምጧቸው ያውቃሉ። አንዳንድ ሰዎች ጭንቅላታቸውን እያወዛወዙ እንዳዳምጧቸው ይመስላሉ፣ ግን
ካንሺየስሊ ይሁን አንካንሺየስሊ ግን ሳያዳምጧችሁ ሲቀሩ እናንተ በደንብ ታውቁታላችሁ። እዛ ቦታ የሉ። ችግሩ ምንድነው ያመሰላችሁ? በጣም የማያውቋችሁ ከሆነ ብዙ ትረስት ገና ቢልድ ያልተደረገ ከሆነ ራፖርት ከሌላችሁ ምን እንደሚሆን ታውቃላችሁ? ምናልባት እነሱ የሚያስቡት ይሄ ሰው ሪስፔክት አያደርገኝም፣ ለዛ ነው የማያዳምጠኝ፣ ይሄ ሰው ስለኔ ዳዝንት ኬር ሊሉ ይችላሉ። ይሄ ሰው ላምነው አልችልም። ብዙ ጊዜ ደግሞ እንደዛ ነው ሰዎች የሚሉት። I cannot put a finger on it but I can't trust this person ይላሉ። ብዙ ጊዜ እንደዛ የሚሉት አንድ ሰው የሚያወራ ብቻ ከሆነና የማያዳምጣቸው ከሆነ ነው። ኦፍ ኮርስ በዚህ ቪዲዮ ለ10 ለ15 ደቂቃ ማውራት ስላለብኝ እኔ ነኝ የማወራው። እንደ ሁኔታው ተወስናላችሁ ምን ያህል ነው ማወራው ብላችሁ ማለት ነው። እኔ ለመጀመሪያ ጊዜ ሻክድ የሆንኩት እንደማላዳምጥ ያወቅኩት ሜንቶር የሚያደርገኝ ሰውዬ በየወሩ እንገናኛለን ለአንድ ሰዓት። አንድ ቀን በመሃል እያወራን እያለን አስቆመኝ። ኤዚ you don't listen አለ። what do you mean I don't listen? I was surprised. ለምን? በጣም ጓጉቼ ነው ያን ነገር እኔ የምጠብቀው። ከዛ ሰው ጋር እስክንገናኝ ድረስ በጣም በቃ ጓጉቼ ነው የምጠብቀውና አላመንኩም። እንደዛ ሲለኝ ፑሽ ባክ አደረኩኝ። what do you mean I listen to you? say no you don't. no I do listen to you because I cannot wait to meet you. no I listen to you. say you don't. finally mentorim ስለሆነ humble as you tell me why I'm not listening to you አልኩትና መናገር ጀመረ። ለምሳሌ I told you don't do this, you keep on doing them. I told you don't do this, but you keep on doing this. This tells me that yes you hear me but you don't listen to me. Easy you don't listen to. ያ ፎርስ አደረገኝ። በቃ ሄጄ መጽሐፍ አነበብኩ፣ ሰዎች አዋራው፣ መቀየር እንዳለብኝ ገባኝ። በመጽሐፍ ማንበብ ዙሪያ ላይ አንድ ነገር ተማርኩኝ። ጆን ሲ ማክስዌል የታወቀ የሊደርሺፕ ኤክስፐርት ነው። እሱ በመጽሐፉ ላይ እንዴት ማዳመጥ ይከብደው እንደነበርና እንዴት ያንን እንደተወጣ ያወራል። የሱን ወስጄ መጠቀም ጀመርኩ። እሱ ምንድነው whenever እሱ ወደ ውጪ ሲወጣ ሰው ሊያወራ ሲወጣ የኖት ፓድ ይዞ ይወጣል እና የኖት ፓዱ የሚረዳው ለምንድነው ካፒታል ኤል ይጽፋል። በዚህ በኖት ፓዱ ኮርነሩ ላይ ካፒታል ኤል ይጽፋል። ልክ ኤልዋን ሲያይ ያሳውሰዋል ማዳመጥ እንዳለበት። እኔም ከዛ በኋላ ያንን ኖት ፓድ ይዤ እየወጣሁ በቃ አዳምጣለሁ። አንድ ወቅት ላይ ትንሽ ቲም መራ ነበረ። እዛ ቲም ላይ በተደጋጋሚ ማገኘው ፊድባክ ኤዚ በጣም አንተ በጣም ታዳምጣለህ you good in listening ያሉ ፊድባክ ሲሰጡኝ አፈርኩኝ አንድ ወቅት ላይና በቃ ማመን አለብኝ አልኩኝ። በቃ it's not fair I have to tell them ብዬ በስብሰባችን ላይ ዛሬ I want to be honest with you አልኳቸውና ጸጥ አሉ። ምን ሊነግረን ነው ብለው I know you guys ብዙ ጊዜ ታዳምጣለህ you're good in listening ትሉኛላችሁ but I struggle to listen. They couldn't believe me. I can read it from their face. ጸጥ አሉ። ከዛ እንድታምኑኝ አልኩና አሳየዋቸው ኖት ፓዱን ካፒታል ኤል የጻፍኩት። you know this capital L whenever I am tempted to interject አድርጌ ላቋረጣችሁ ስል ይሄን ካፒታል ኤል ስለማይ ነው ኢንተረፕት ማላደርጋችሁ ስል በቃ በሳቅ ፈነዱ። oh easy you were faking it until you make it ምናምን እያሉ በቃ በሳቅ ሞቱ። በልላችሁ ነው በአንድ ወቅት ላይ በሌቭል 1 ከማዳመጥ የተነሳ ስትራግል አረግ ስለነበረ መካኒዝም ፈለኩ ያንን ኦቨርካም ለማድረግ። እናንተስ ከ1 እስከ 10 የቱ ጋር ናችሁ? 1 ማለት በሌቭል 1 ነው የምታዳምጡት። ብዙ ጊዜ ሰዎች አታዳምጡ እያሉ ይነግሯችኋል። ራሳችሁም ልታውቁት ትችላላችሁ። 10 ማለት ደግሞ ታዳምጣላችሁ። ሰዎችን በተደጋጋሚ ደግሞ you are listening you're a good listener ምናምን እያሉ ፊድባክ ይሰጧችኋል። ስለዚህ ማወቅ መቻል አለባችሁ የቱ ጋር ነው ያለሁት ብላችሁ ማወቅ መቻል አለባችሁ። ነምበር 1 ላይ ነኝ 1 ላይ ከሆናችሁ ብዙ መስራት ሊጠበቅባችሁ ነው ማለት ነው። ብዙ ስትራግል እያደረጋችሁ ነው ማለት ነው። 10 ከሆነ ግን ጥሩ ነው። ዛሬ ከ10 በታች ከሆናችሁ ለምሳሌ 9 ላይ ከሆናችሁ ወይም ደግሞ 8 ላይ ከሆናችሁ ወይም ደግሞ 7 ምናምን ከሆናችሁ ከዛ በታች ከሆናችሁ በጣም ብዙ መስራት ሊጠበቅባችሁ ነው። ይሄን ቪዲዮ ይረዳችኋል። ሌቭል 2 የሚባለው ደግሞ ከራሳችሁ አልፋችሁ ሌሎች ሰዎችን ለማዳመጥ የምትሞክሩበት። ብዙ ጊዜ ፓራፍሬዝ ታደርጋላችሁ፣
ለምሳሌ አዳምጨሽ በትክክል ከሆነ እንደዚህ ያልሽ ነው ወይ ደግሞ የተናገሩትን ነገር ደግመን በማለት ማዳመጣችንን እናሳያለን። የኛን ፎከስ የሆነው ልክ ሆስፒታል ሄደን ስለ ልጃችን እንደምናዳምጠው አይደለም የምናዳምጠው። ይሄን ሰው በቃ በደንብ አንደርስታንድ ላድርገው፣ ምንድነው ችግሩ ምንድነው። በተለይ ክላይንቶቻችሁ ከሆነ you want to understand the problem they are facing ማለት ነው። በሌቭል 2 ነው ማዳመጥ ያለባችሁ። በደንብ አቴንቲቭ ሆናችሁ ጥያቄ እየጠየቃችሁ ፓራፍሬዝ እያደረጋችሁ በደንብ ማዳመጥ መቻል አለባችሁ። እኔ ግን ፎከስ ማድረግ የምፈልገው ሌቭል 3 ላይ የሚባለው ወይም ደግሞ the highest level of listening የሚባለው ላይ ፒተር ድረከር በአንድ ወቅት ላይ ምን አለ? listening is hearing what has not been said አለ። ማዳመጥ ማለት የማይባለውን ነገር መስማት ማለት ነው። ያ ማለት ምንድነው? ሰዎች ባይነግሯችሁም እንዴት ነው የምታዳምጧቸው? አንድ ወቅት ላይ 2018 ይመስለኛል ግን እርግጠኛ አይደለሁም። ወደ ኢትዮጵያ ለመሄዴን ሲሰማ አንድ ጓደኛዬ ኢትዮጵያ ያለ ትልቅ ኮርፖሬሽን ሲኦ ማቀው ሰው አለ፣ ኢትዮጵያ መሄድ ካልቀረማ አግኝታቸው ኤግዜኪቲቫቸውን አዋራው አለኝ። ኤግዜኪቲቮችን አዋራቸው አለኝ። ምንም ችግር የለውም 1 ሰዓት 2 ሰዓት አወራቸዋለሁ። ለቫኬሽን ነው የምሄደው ግን ኢትስ ኦኬ አልኩት። ከዛ በኢሜል አስተዋወቀን። ያሰግድ ይባላል እዚህ አሜሪካን ሀገር ሊደሮችን ትሬን ያደርጋል፣ ኮች ያደርጋል። እዛ መምጣቱ ስለሆነ ኢትዮጵያ ውስጥ እድሉን ተጠቅማችሁ ለኤግዜኪቲቮቻችሁ ያውራ ብሎ ኢሜል ይጽፋል። የኢሜል መልሱ ሲመጣ በጣም ኮልድ ሆነብኝ። ላይክ አሰግድ በኢሜል ስለተገናኘን ደስ ብሎኛል፣ ዌልካም ቱ ዮር ካንትሪ ሉክ ፎርዋርድ ቱ ሲይንግ ዩ የሚል ኮልድ ሆነብኝ እና why this person didn't show a lot of enthusiasm somebody የሚያቀኝ ሰው ነግሯቸው ሊጠቅማቸው እንደምችል እየነገረ የስ ስትመጣ በቃ ከሊደሮቻችን ጋር ልትገናኝ ፈልጋለሁ we cannot wait to meet you እንደዛም የሚል ነገር አይደለም። ከዛ ኢትዮጵያ እንደደረስኩኝ ደርሻለሁ ብዬ ኢሜል አደረኩኝ እና ኦፊሳችን አለኝ። ኦፊሳቸው ሲሄድ 2 ሆነው ጠበቁኝ፣ ሲኢኦ እና ምክትሉ ሆነው ጠበቁኝ። አሁን የኔ ኢንትረስት ምንድነው? ኤግዜኪቲቫቸውን ይዘው አይደለም የጠበቁኝ፣ 2 ሆነው ነው የጠበቁኝ። የነገሩኝ ነገር የለም። ኪሪየስ የሆንኩት ግን ምንድነው ኦኬ ዋትስ ጎይንግ ኦን ሂር፣ እዚህ ጋር ትረስት የማጣት ነገር ነው፣ ኮንሰርን ነው። ያ ማወቅ አለብኝ አይደል? በሌቭል 3 ማዳመጥ ነበረብኝ፣ በሃይስት ሌቭል ማዳመጥ ነበረብኝ። ምክንያቱም የምንም የሚነግሩኝ ነገር የለም። በራሴ በገት ፊሊንግ ነው ያለኝ so there is something wrong ብዬ ማለት ነው። በምናወራበት መሃል ደጋግመው በመጀመሪያዎቹ ደቂቃዎች ውስጥ ጃክ ዋልሽን ይጠራሉ። የጃክ ዋልሽን መጽሐፍ አንብበን ጃክ ዋልሽ በጣም ሪዘንት ያደርጋል። አክቹሊ በጣም ይሄ vulgar word ይጠቀማል ጃክ ዋልሽ እና የሚጠቅሱት የነበረልኝ ለኔ ምንድነው ጃክ ዋልሽ እነኚህ PhD ሆልደሮችን ሸፍ your PhD to your ears ምናምን ነገር ይላል። ያው እንዳለ የሚለው ነገር አልነግራችሁም ግን ገብቷቸዋል። ወዲያው በሌቭል 3 በግሎባል ሌቭል እያዳመኩ ስለነበረ ኦኬ ግምት ነው ሊሆን የሚችለው አልኩኝ። እነኚህ ሰዎች እኔ ዶክትሬት ዲግሪ ስላለኝ በሊደርሺፕ ላይ ምናልባት እነኚህ ጃክ ዋልሽ የሚተቻቸው ሌክቸረር አይነት የሆኑ መተው ሰዎችን ቱ ዴት ሌክቸር የሚያደርጉ አይነት ሰው መስየው ሊሆን ስለሚችል ብዬ ቶሎ ያንን ፒክ ስላደረኩ እነሱ የነገሩኝ ነገር የለም። ያንን ፒክ ስላደረኩ ያደረኩት ምንድነው ጆይን አረኳቸው። ቱ ቢ ኦነስት እኔም ሪዘንት አደርጋለሁ እንደዛ አይነት ትሬነሮች እንደዛ ማድረግ የለባቸው። ሌክቸረር መሆን የለበትም አንድ ትሬነር። ስለዚህ ወዲያው እኔም ጆይን አድርጌ ዩ ራይት በጣም ነው እንደዚህ አይነት ብዙ አሉ እንደዛ ግን I don't like that። በኔ ፐርሰናል ኤክስፒሪየንስ ግን የተለያየ ሌቭልስ ኦፍ ፋሲሊቴሽን አለ። በተለይ ከኤግዜኪቲቮች ጋር የሚኖረን ፋሲሊቴሽን ኦልሞስት 10% 15% ይሆናል የማወራው ማክሲመም 25% ነው። ብዙ ጊዜ ጥያቄ እየጠየቁ እነሱ እርስ በርሳቸው ኢንጌጅ እንዲያደርጉ ምክንያቱም እነኚህ ኤግዜኪቲቭስ መጽሐፍ ያነባሉ፣ ብዙ ልምድ አላቸው፣ ስለ ስራቸው ከኔ በላይ ያውቃሉ፣ ልምድ አላቸው። እኔ ሌክቸር እንዳደረጋቸው አይፈልጉም። ምን ሌክቸር ታደርጋቸዋለህ ኤግዜኪቲቮችን? ኦንሊ ቲንግ የምታደርገው ብሎ ጥያቄ እየጠየቅ ክላሪቲ እንዲያገኙ ማድረግ፣ እነሱ ያላገኙት ቱል ካለ ማዋሮስ ካሉ ፍሬምወርክስ ካሉ እነሱን ሼር ታደርግና በዛ ላይ ዲስከስ ታደርጋላችሁ። ኬዝ ስተዲ ካለ ስቶሪ ካለ ሼር ነው የምታደርጉት። ከዛ ውጪ ግን እነሱ ነው እንዲወያዩ የምታደርጉ። ብሬክአውት ሩም ውስጥ እየወሰዳችኋቸው ጥያቄ አንስታችሁ ወይም የሆነ ቱል ትሰጣችኋለህ፣ በግሩፕ ሄደው እንዲነጋገሩ ታደርጋለህ። ልክ ይሄንን ስነግራቸው this is how I do it ስላቸው አያችሁ መልስ አገኙ።
ወዲያው ሲኢኦ ምን አለ ለምክትሉ ሂድና አምጣቸው ኤግዜኪቲቮቻችንን እንዲያወራቸው እንፈልጋለን ምናምን በጣም ደስ ይላል ያንተ አይነት ትሬነሮች ያንተ አይነት ሰዎች ያስፈልጉና ምናምን ብለው ወዲያው ሰዎቻቸውን ጠሩ። እንግዲህ እዚህ ላይ የምታዩት ምንድነው በሶስተኛ ሌቭል በዲፐር ሌቭል ባላዳምጥ ኖሮ እነኚህ ሰዎች ይሄ ሰው PhD ያለው በሊደርሺፕ ስለዚህ ሞስት ፕሮባብሊ ኤግዜኪቲቮቻችንን ሌክቸር ያደርጋቸዋል ዝም ብሎ ሊያወራ ነው የመጣው። እኛ ደግሞ ምን ያደርግልናል የሚያወራ ሰው መጽሐፍ እናነባለን ስለ ሊደርሺፕ ብዙ እናውቃለን ምንድን ነው ይሄ አዲስ ነገር የሚነግረን ብሎ ነበረ። ለካ መጀመሪያም በጣም ደስተኛ ሆኖ እንኳን መጣ ወደ ሀገር እናገኘ ብሎ ወዲያው ኤግዜኪቲቮችን ያላገናኙ they were not sure። ልክ ያንን መልስ ሰጣቸው ግን ያንን ፕሪኤምፕቲቭሊ ያልነገሩኝ ነገር እኔ ግን በገት ፊሊንግ የተረዳሁትን ነገር ልክ ስመልስላቸው ግን ወዲያው ኦፕን አፕ አደረጉ። አሁን እዚህ ላይ የምታዩት ምንድነው እንትኖችንም ሳሰለጥን እነኚህ ስፒከሮችን ሳሰለጥናቸው እያወራችሁ ነው። ነገር ግን በዲፐር ሌቭል በግሎባል ሌቭል ማዳመጥ አለባችሁ። እያወራችሁ የቱ ጋር ነው ኦዲየንስ ያለው? ኢንጌጅ አድርገዋል፣ ኢንጌጅ አላደረጉም? አቀማመጣቸውን እያያችሁ ፌሻል ኤክስፕሬሽናቸውን እያያችሁ የደከማቸው ነው ዲስኢንጌጅ ሆኗል ኢንጌጅ ሆኗል ይሄንን እያያችሁ መልስ መስጠት ካልቻላችሁ you lose your audience ያልኩኝ ይመክራሉ። ስታወሩ አንድ ሰው ጋር ቁጭ ብላችሁ በግሎባል ሌቭል ሃየር ሌቭል መስማት አለባችሁ። ለምን የምታዳምጡት ቃላቸውን ብቻ ሳይሆን ቨርባሉን ብቻ ሳይሆን ነን ቨርባሉን ኢሞሽናቸውን ዳውታቸውን ኮንሰርናቸውን ማዳመጥ አለባችሁ። በተለይ ማታውቋቸው ሰዎች ከሆኑ ክላይንት ከሆኑ ሲመጡ ወይ ኮንሰርን እናንተ ላይ ያላችሁ የማያምኗችሁ ነገር ሊኖር ይችላል ጥያቄ ተፈጥሮባቸው ሊሆን ይችላል ግን አይነግሯችሁም ገና መተማመኑ ስለሌላችሁ I have this doubt I have this mistrust ምናምን ብለው አይነግሯችሁ እናንተ ናችሁ በዚህ በሃይር ሌቭል አዳምጣችሁ ወዲያው ፕሪኤምፕቲቭሊ መልስ ሰጣችሁ የነሱን ስጋት የነሱን ጭንቀት የነሱን ኒድ አውቃችሁ መመለስ የምትችሉት። በመጨረሻ ምንድነው የምነግራችሁ ኮሙኒኬሽን ውስጥ በጣም ወሳኝ የሆነ ነገር ሪክሩት የሚያደርጉም ሰዎች የሚያዩበት አለቆችም ፕሮሞት ከማድረጋቸው በፊት ከማያዩዋቸው የኮሙኒኬሽን ኳሊቲዎች አንዱና ወሳኙ የሆነው ነገር ሊስኒንግ ነው። ሊስን ሳታደርጉ ሰዎች ያውቃሉ። በዛም ምክንያት ደግሞ እናንተ ላይ ያላቸው እምነት እናንተ ላይ ያላቸው ከናንተ ጋር ለማውራት ከናንተ ጋር ለመገናኘት ያላቸው ነገር ይቀንሳል። ካዳመጣችሁ አይቀር ደግሞ ማወቅ አለባችሁ የትኛው ሌቭል የቱ ጋር ነው የሚያስፈልገኝ። ዛሬ ማገኘው ሰው ይሄ ነው በዚህ ሲቹዌሽን ውስጥ ነው ያለነው የትኛው ሌቭል ነው ማዳመጥ ያለብኝ? በሌቭል 1 ነው ዶክተር ጋር ነው የሄድኩት ጋራዥ መኪናን ይዤ ነው የሄድኩት በሌቭል 1 ኦኬ። አይ ዛሬ ማወራው ኮወርከሬ ነው ዛሬ ማወራው ክላይንቴ ነው ሌቭል 2። ከአንድ ሰው ጋር ግን ቴንሽን ካለ አለመተማመን ካለ ኮንፍሊክት ካለ በጣም ስጋት ነገር ካለ በሃየር ሌቭል ነው የምታዳምጧቸው ኢሞሽናችሁን። እናንተ ስታዳምጡ ጆሮአችሁን ብቻ አይደለም የምትሰጡት። በነገራችን ላይ ሁለት ጆሮ ያለን ብዙ ማዳመጥ ስላለብን አንድ አፍ ነው ያለን አንድ ምላስ ነው ግን ሁለት ጆሮ ነው ያለን ምክንያት አለው። ስናዳምጥ ግን በተለይ እንደዚህ አይነት በጣም አስቸጋሪ ጥርጣሬ ያለበት ጥል ያለበት ኮንፍሊክት ያለበት ውስጥ ሆነ ስናዳምጥ ግን ሌቭል 3 ሃይስት ሌቭል ነው የምናዳምጠው። ለምን ጆሮአችንን ብቻ ሳይሆን የምንሰጠው አይምሮአችንንም ልባችንንም ገት ፊሊንጋችንንም ተጠቅመን ዲፐር ሌቭል ያልነገሩንን ለመስማት ነው መሞከር ያለብን። ብዙ ፕራክቲስ ካደረጋችሁ ይሄን ነገር ማሻሻል ይቻላል። ስለዚህ ኤኒ ታይም እየነዳችሁ ስትሄዱ ከማውራታችሁን አንድ ሰው በፊት ቆም ብላችሁ ከዚህ ሰው ጋር ላወራ ነው ምን ሊሆን ይችላል ያዋሩኝ የሚፈልጉት ምን ኒድ አለባቸው ምን ጥያቄ ሊፈጠርባቸው ይችላል ምን ነገር ስጋት ሊኖርባቸው ይችላል እነኛን እንዴት ነው መመለሰው ብላችሁ ፕሮአክቲቭ ብትሆኑ የማዳመጥ ኃይላችሁን ትጨምራላችሁ። ለሚያዳምጧችሁ ሰዎች መልስ የሚሆን ነገር ሰጣላችሁ። ሰዎች ብዙ ጊዜ ከናንተ ጋር እየመጡ ለመነጋገር አብረው ለመስራት ፍቃደኛ ይሆናሉ። እስካሁን ያወራነው ነገር እንደተጠቀማችሁ ተስፋ አደርጋለሁ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ። ስዊች ማድረግ ይችል ይሆን I don't know ዛሬ ላይቭ ስለገባ I'm not sure whether I could switch and show you the ይሄንን ውሃውን ላሳያችሁ ነበር የምችል አይመስለኝም። መልካም ጊዜ ባይ